ትፈልጊያለሽ ልበል? ግቢ እሺ። ለማንኛውም በነገራችን ላይ ቤታችን እችን ትመስላለች። በዛ በኩል ኪችናችን ነው። እዛ ጋር ደግሞ አንድ መኝታ ቤት አለ። ዋናው ትልቁ መኝታ ቤት ላይ ነው ያለው። ያንቺን መኝታ ቤት የሚሆነው ላይ ነው። እንግዲህ ሳሎኑ ያሉት ነገሮች እነዚህ ናቸው። ምን የጎደለ ነገር አለ? ወይ ፍቅር ያለ ሰው ያወካል፣ ግን ማንም አላየው ቆሞ ባካል። አጨቅጭቀኝ ማለት ምን ማለት ነው? አጠገቡ አይደለው እንዳሉት ምንድን ነው እንደዚህ የሚያስጨው? ጭራሽ የት እንደነበርሽ እንዳልጠይቅሽ ነው? ስሚ፣ ከዛ ማይረባ ጋር እንደነበርሽ በአይኔ በብረቱ ነው ያየው። ይሄውት ቅድም እኮ ትንሽ ተመሳጭ ስለነበር ለዛ ነው እሺ። በጣም ቆይ ግን እኔ እስከ መቼ ነው ይሄን ባህሪን ችዬ የምዘልቀው? ምን አባት ያርግ? ታውቂያለሽ፣ በጣም ነው የምቀናብሽ። አንቺን ከሌላ ሰው ጋር ሳይሽ በጣም ያመኛል። የሚወስዱብኝ ስለሚመስለኝ በጣም ቀናለሁ። ይገባኛል እኮ ቤት፣ ግን ደግሞ ፍቅር ውስጥ ትንሽ እንኳን ጥርጣሬ ካለ አንድ ቀን እንኳን አብሮ ማደር ይከብዳል። እኔም እኮ በጣም ነው የምወደው። አንተን ማጣት በፍጹም አልፈልግም። ደግሞ አንተ አታውቅም እንጂ ከሌላ ሰው ጋር እኮ ላይ አልፈልግም። ግን ደግሞ ራሴን እንደምንም እቆጣጠራለሁ። የእውነት እኔን ከሌላ ሰው ጋር ስትይኝ ትተኛለሽ? አዎ፣ ግን በመጠን እናንተ አይደለ ትንሽ ብቻ። በጣም ነው የምወድሽ እኮ ታውቂያለሽ አይደል? እኔ በጣም እወድሃለሁ። እሺ፣ የእኛን በር ነው የምታውቀው? እንዴ ማነች? ሰራተኛዋ። የምን ሰራተኛ? መች ቀጥሎ ነው የሚከልከል? ደላላው ነገ ነበር ትመጣለች ብሎኝ የነበረው፣ ግን ምን እንደተፈጠረ አላውቅም። ደግሞ ዛሬ ላካት። ያው መታለች ብዬ አትመለስም አልኩና አስገባኋት። እሺ፣ ግን ተያዣላት ለመሆኑ? ደግሞ ውስጥ አንተ እንደዚህ ምን አስቸኮለ? ማለቴ ገና እኮ መሄድ አልተረጋገጠም። አቤል ብትረጋጋ ይሻላል። የኔ ቆንጆ፣ እንደ ወታደር ስታንድ ብሎ የሚመጠበቅ አለብኝ። እስካሁን እንደፈለገች መናገራት አይሻልም? እዛውም ስለተያዩ ምናምን ቤታታል ጭጫዋ ተቧላ እንቀጥላታለን። ዋ ነይ ነይ ተነሻ ከጀማት ቤት
ትቀመጣለች። ማናትና ነው? እንዲሁም እኔ ነኝ በተራሱ ጥቼም ቆልፍባት። ስለማን ነው እያወራ ያለው? ያቺ አልማዝ ናታ። እኔ ውጭ አስወጥታ አቆለፈችብኝ። አልማዝ 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 ቆይ ግን አሁን ይቺ ልጅ ባቢን የሆነ ነገር እንዳላደረገችው በምንድን ነው እርግጠኛ? ምንም ነገር አላደረገችው። ደግሞ ጠርቻት አይደል? እስኪ ሁሉንም ነገር ከሷ አንደበት እንሰማለን። እሺ ምን ሆና ቆየች? ቶሎ አትመጣም? ትመጣለች እንዴ? ተረጋጊ እንጂ። አልማዝ አልማዝ አቤት አቤት። በሙሉ ስሜ ጠራኸኝ ልበል? ይቅርታ የኔ እናት፣ አዲሷ ሰራተኛ አንቺ ነሽ? አዎ። አንቺ ማንሽ በሰው ወሬ መሀል ጥልቅ የምትይ? ይኸውልሽ አልማዝ፣ እሷ ራሄል ትባላለች። ፍቅረኛ ሄደች። ቅድም ደግሞ ከቤት ውጪ በር ዘግተሽበት የነበረው ህፃኑ ልጅ ባቢ ይባላል። ታናሽ ወንድሜ ነው። ማለቴ ተስፋ ሚካኤል። ኦፍ አልማዝ፣ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? በጣም ይቅርታ። የጎረቤት ልጅ መስሎኝ እኮ በችኮላ አስወጥቼ ዘጋው። በጣም ይቅርታ አቤል። እኔ ከዚህ በላይ እዚህ ጋር ቆሜ ትዕግስቴን መፈታተን አልፈልግም። መጥፎ ነገር ተናገርኩ እንዴ? ፍቅረኛን አስቀየምኩት መሰለኝ። ችግር የለውም፣ ሁሉም ነገር ይስተካከላል። ግን በጣም ጥሩ ሰው ነው። መልካምነት እኮ ለራሱ። ያው አባባሉ ነው ወይስ የምር በተግባር ጥሩ ሰው ነው? በነገራችን ላይ እኔ ነበርኩ ጥፋተኛ። ለተፈጠረው ነገር በጣም ይቅርታ። ገና እዚህ ቤት እንደመጣሽ ሁሉንም ሰዎች ማስተዋወቅ ነበረብኝ። እዚህ ቤት ስላሉትም አንዳንድ ሁኔታዎች ልነግርሽ ይገባ ነበር። ይቅርታ በጣም። ምንም አታስብ፣ ሁሉም ነገር ይስተካከላል። እኔ ደግሞ ገብቼ ነው። ምን አይነት አወዛጋቢ ሰው ነች ደግሞ። አሁን ራሄል እንዴት አድርጌ ነው ማሳመናት? እስኪ ደግሞ ልፈልጋትና ከእሷ ጋር ልነሳነስ። እያደረግሽ ነው? ምን አይነት ባህሪ ነው ያሳየሽው? ትክክል ነሽ? ይኸውልህ አቤል፣ ይህችን ልጅ ከዚህ በኋላ እዚህ ቤት ላያት አልፈልግም። ምኗም እኮ ሰራተኛ አይመስልም። እኔ አላውቅም፣ ምኗም እያማረኝ አይደለም።
ማለት ነው ደግሞ? አንድ ሰው ሰራተኛ ለመምሰል ምን መሆን አለበት? ደግሞ ሰው እንደዚህ በውጭ ታይቶ ይሄ ሰው ይሄንን ስራ መስራት አለበት፣ እንደዚህ መሆን አለበት፣ እንደዚህ መምሰል አለበት ይባላል እንዴ? በጣም ጥሩ። እንደዛ ከሆነ በጣም ጥሩ። እሺ፣ ስለዚህ ወይ ሚስትህን ወይ ሰራተኛን ትመርጣለህ ማለት ነው። ምን ሆነሻል? ተረጋጊ እንጂ የእኔ ቆንጆ። ምን ሆነሽ ነው እንደዚህ የምትሆኚው? እንደዚህ አትሁኚ። ታውቂያለሽ ደግሞ እንዴት እንደምሆን ይሻላል። ምን ነው ነውር አይደለም እንዴ? ሰዓትና ጊዜ ብትመርጡ እኮ ችግር የለውም። ውጡ ማለት ከከበዳችሁ ደግሞ ሱቅ የሚሉት ተልካሻ የሚያሰጣችሁ ነፃነታችሁን ማወጅ ትችሉ ነበር። ምን ፈልገሽ ነው አልማዝ? ኧረ እኔን በሙሉ ስም አትጥራኝ። እንደ ድሮ አባቶች አልሚ ብትልኝስ? እባክሽን አልማዝ፣ ብቻችንን ተይኝ። ደግሞ ከዚህ በኋላ የትኛውም ክፍል ቢሆን በእርሳት ተንካኪ እንዳትገቢ። ምን እያልሽ ነው? የራሴ መኝታ ቤትም ስገባ አላንኳኳም። አልማዝ ማለት አልሚ፣ እባክሽ ተወጪ ካልክሽ ሁሉም ሰው እኮ ቦታውን ማወቅ አለበት ብዬ ነው። ባለቤቱ ማን እንደሆነ ይለኝ። ባለቤት ካዘዘማ እንወጣለን። ምንድን ነው ያለችው? ምን ሆነሻል? ተረጋጊ እንጂ እንዴ! ልቀቀኝ አቤል፣ ልኳን ማወቅ አለባት። ተረጋጊ እንጂ ራይል፣ ምን እየሆንሽ ነው? ይኸውልሽ የእኔ ቆንጆ፣ ቤቱ እኮ ያንቺ እንደሆነ ስላላወቀሽ፣ ሁሉንም እውነት ያወቀሽ ቀን ደግሞ ታፍራለች። ጭራሽ በቤቴ ልሳደብ? አቤል፣ ይሄ ሁላ ነገር ያንተ ጥፋት ነው። ከየትም ጎትተህ የማንንም ምናምን እያመጣብኝ እንዴ? ወይስ የሆነ ግንኙነት አላችሁ? ምንድን ነው እያወራሽ ያለሽው? እንዴት ነው በአንቺ ላይ እንዲደረግ የማትፈልጊው ነገር እኔን የምትናገሪው? እንዴት ነው እኔ እንደዚህ አይነት ነገር የማደርገው? ተው እንጂ። ምን ማለት ነው? የሆነ ግንኙነትም አላችሁ። ምን እያልሽ ነው አንቺ? ዝም በይ፣ እንደዚህ አይነት ነገር እንዳትናገሪ። ሁለተኛ ድጋሚ ይህንን ቃል እንዳትጠቀሚ እሺ? የማልፈልገውን ነገር እንዳደርግ አታስገድጂ። እስኮናይ አላሰኘኝም። ካልክሽ ግን የሆነ ጩኸት ሰማሁ ልበል? እኔም እሱን ለመስማት ነበር ጆሮዬን የቀሰሙት፣ ግን ምንም ድምፅ የለም። ምን ይኖራል ብለን? አንተ ግን ወሬኛ ነህ። እዚህ ቁጭ ብለህ ወሬ ነው የምትሰማው ማለት ነው። በዚህ እድሜ ግን ጥሩ አይደለም። ኧረ ገረገረ ምን ይደረግ እንጃ ምን ይደረግ፣ አይኗ ሰው ገደለ። አካተላት። ስሚማ፣ የኔን ድምፅ እኮ ማንም ያስጠላል ብሎኝ አያውቅም፣ ግን እውነት ያስጠላል እንዴ? እኔ እንጃ፣ ግን አታስብን ወርደዋለሁ። እኔ ግን ምንሽም ሰራተኛ እየመሰለኝ አይደለም። የሆነ ነገር ተመቻችቶልሽ የገባሽ ነው እየመሰለኝ ያለው። ልክ ነህ። ለበቀል ነው የገባሁት። ምን? እየቀለድኩ ነው። በላውን ስራ ታስፈተኝ። ኧረ ገረገረ ምን ይደረግ እንጃ ምን ይደረግ፣ አይኗ ሰው ገደለ፣ ጥርሷ ያባ። ስሚ፣ ይሄ በትንሽ በትልቁ እየተነሳሽ ቤቴ የምትይው ነገር እንድታቆም ይፈልጋለሁ።
ከዚህ በኋላ ድጋሚ ይህንን ቃል እንዳትጠቀሚሽ። ቤተሰቦቼ ስለ አንቺ እያንዳንዷን ነገር ቢያውቁ ምን ሊያደርጉሽ እንደሚችሉ ታውቂያለሽ አይደል? አቤል፣ እውነት አንተ እኔን እያስፈራራኝ ነው? ቆይ አንተ እኔ ላይ እንደዚህ የቀየረ ምንድን ነው? ደግሞ አትርሳ እሺ፣ የዚህ ቤት ውክልና እንጂ ሙሉ መብት የለም። በፈለግኩ ሰዓት ይህንን ውክልና አንስቼ መሻር መብት አለኝ። እሺ፣ በጣም አሪፍ፣ በጣም ጥሩ። ስለዚህ እያንዳንዷ ሚስጥርሽን ለቤተሰቦች አንድ በአንድ እየቆጠርኩ እነግርልሻለሁ። ገላሽን እየቸረቸርሽ እንደምትኖሪ፣ ያንን ባለሀብት ደግሞ እንዴት አድርገሽ እንደገደልሽው እያንዳንዷን ሚስጥርሽን የማውቀው እኔ መሆኔን እንዳትረሺ። ቆይ አቤል፣ አንተን በምን አይነት የተረገመ ቀን ነው ያወቅኩ? ምን አይነት የተረገመ ቀን ላይ ነው አንተን ያገኘው? ቆንጆ ተረጋጊ፣ አትበሳጪ። እንደዚህ መሆንም አይለብሽም። የእኔ ቆንጆ ተረጋጊ እንጂ ትጎጂብኛለሽ። ቆይ ግን አንተ እስከ መቼ ነው በሴቶች ህይወት እንደዚህ እየተደሰትክ እየጨፈርክ በሴቶች ገንዘብ እየኖርክ ለመቀጠል ያሰብከው? እኔንስ እስከ መቼ ነው አሳስረን ለማስቀመጥ ያሰብከው? ንገረኝ እስኪ። ቋንቋ መጠቀም የለብሽም። እኔ ማንንም የምጎዳ ሰው አይደለሁም። ደግሞ እንደምወድሽ አትርሺ እንጂ። የኔን ህጎችና ደንቦች እስካከበርሽ ድረስ ምንም የሚደርስብሽ ነገር የለም። እሺ? አትንካኝ፣ ተወኝ። እንደዚህማ አትሁኝ። አቤል እኮ ነኝ። ደግሞ እንዴት እንደምወድሽ ታውቂያለሽ አይደል? የምስኪኔ ቆንጆ። በቃ አንቺ እንደዚህ መሆን የለብሽም። አሁን እስከ መጨረሻው ላትነቁት ትተኛላችሁ ማለት ነው። ሁላችሁም ላደረጋችኋት ለእያንዳንዱ ነገር ዋጋ ትከፍሉበታላችሁ። ሁላችሁ ምራቱ ምኑ ጭራሽ ከነጫማ መግባት ሳያንስ ቦርሳውን ሶፋ ላይ ተወረውራለህ? ምን አይነት ስርዓት ማጣት ነው? በልበናው ልብስን ቀይራ ቤቱን ተጠረድ። አንቺ ልጅ ቦታሽን ወቂ። እምቢ ካልሽ እንድትባረሪ ነው ማደርገው። ኧረ ነው እንዴ? አንቺ አሳምንሽኝ እኮ ያምሻል እንዴ? ይኸውልህ በመጀመሪያ ከሰው ጋር እንዴት ማውራትና መግባባት እንዳለበት ስርዓት የሚባል ነገር ስለሌለ ስለሱ እንማማራለን። ከዛ በተጨማሪ ስለ ስራ ማለት ነው። እንደ ወንድም እንዳትሆን መስራት አለብን። አእምሮሽ ጤነኛ ነው ግን? እሱን እናያለን። አሁን ምግብህን አቅርበህ ብላና ወደ ስራ ትገባለህ።
እኔ ሆኜ እንጂ ምግብም አያስፈልግህም ነበር። ግድ የለም አቤል ይምጣልሽ እንጂ ሁሉም ይስተካከላል። ኦ እናያለን። እስኪ አሁን ይቀጥል።